ሰላም ጤና ይስጥልኝ ጋይስ፣ እንዴት ናችሁ? ሰላም ነው ወይ? በያላችሁበት ሰላማችሁ ብዝት ይበል። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ክፉ አይንካችሁ፣ ጤንነታችሁን ይስጣችሁ ኢንሻአላህ። ዛሬም ደግሞ በተለመደው ሰዓት መተናል። እንግዲህ የጽናት ድራማ ክፍል 147 46 መሰለኝ። አዎ እንደዛ ነው። ለማናቸውም እንግዲህ በባለፈው ክፍለ ጊዜ ጽናት ወደ ክፍለ ሀገር ለመሄድ ለኪራ ደውላለት ነበር። ነገር ግን እሱም አመነጫጭቆ እንኳን ገጠር ወይም ክፍለ ሀገር ለምን ጦሮጦስ አገቢም ብሎ ጆሮዋ ላይ እንደዘጋባትና እሷም ተሰናብታ ከተማይቱን እንደሄደች አስተውለናል ማለት ነው። ከዛም በመቀጠል ደግሞ እሱም ደግሞ የእሷን ናፍቆት ለመርታት ተነስቶ መጠጥ ቤት ሄዶ ነበር። መጠጥ ቤት እንዳለ ግን ተነስቶ ቅዱስ ሄዶ ነበረ። ቅዱስም ደግሞ አንተ ምን አባክ ትሰራለህ እዚህ ጋር ምን እያረክ ነው ሲለው፣ በቃ ና እንሂድ ወደ ቤት ይበቃሃል ብሎ ሲለው፣ እኔ ጽናት ላለችበት ቤት አልቀመጥም ወይም አልሄድም ወደ ቤት ይዘህ ሄድ ሲለው ወደ ቤቱ ይዞት ሄዶ ነበረ። እንግዲህ በባለፈው ክፍለ ጊዜ የመጨረሻ ላይ ያየነው ይሄ ነው። ተዛ ቀጣው ደግሞ እንግዲህ ቤት ይዞት ሄዶ አድሮ ነበረ። ምኑኝ ነው ለምንድን ነው እዚህ የመጣሁት ማና መጣኝ ብሎም ሲጠይቅ ከስካሩ ወይም ከእንቅልፍ በኋላ ነገር ግን እሱ ያው ማስቸገርህ እንኳ ብዙ አልጎዳኝም፣ ይዘህ ሂድ የሚለው ቃላትህ ነበር በጣም የጠፈሸኝ የሚያስቸግረኝ ብሎ ቅዱስ ነግሮት ነበር። ወዴት ነው ደግሞ ይዘኸኝ የምከደው ብሎ ሲጠይቀው፣ ኧረ እሱን ተወው ወደ ጽናት ዘንድ ስትል ነበር ምናምን ብሎ ሲለው፣ እንግዲህ ኧረ ዝም ብለህ አታፊዝ እንደዚህ አልልም ምናምን ብሎ ጠየቀው። አይ እኔ ቪዲዮ ይዣለሁ አመንክም አላመንክም ይሄን ትለኛለህ ብዬ በማሰብ ቪዲዮ ይዣለሁ ብሎ ይነግረዋል። እንደው ምን አልኩኝ እስቲ ጉዴን ንገረኝ ሲል እሱም ደግሞ ለመናገር እንግዲህ ቪዲዮን ለመክፈት ይሞክራል ብለን ተስፋ እናደርጋለን። ከዛ በመቀጠልም እንግዲህ ጽናትን ባለችበት እንቅልፍ እምቢ አለኝ ብላ ለአባቷ ስታስረዳም ነበረ። ብቻ ለብቻ ሆነው አይመቻቸውም፣ እነሱ አይተኙም ወይም ደግሞ አያምርባቸውም በሚል ይመስለኛል። ገጠሩ እንዴት አባቱ ነው የሚያምረው! ወይ መታደል! በዚሁ አጋጣሚ ማለት ነው ጋይስ። እንግዲህ እዛ አካባቢ ደግሞ ልትዳርበት የነበረው ሰውዬ ከሶ ክሱን እንዳነሳ እንደ አዲስ አገር ሽቶበት እሷን ተጠማጥሟት ነበረ። ነገር ግን መከታ የሆኑት የጽናት መከታ ዴቭና እንዲሁም ኒና ነገራቶችን እያበረዱ ይገኛሉ። እንግዲህ ዴቭ ደግሞ አገኝቶት ያቺ ማናት ያቺ ወንድ አሳዳጅ እያለ እሷን ለመሳደብ ወይም ለማንቋሸሽ የተለያዩ ነገሮችን ዴቭን ተናገረው። ዴቭም ደግሞ ዝምበል ብሎ የእሷ መከታ ወይም ደግሞ ጠበቃዋ መሆኑን አሳየው። ምን ነው ጠበቃዋ ነኝ ያልካለው? አዎ ብሎ ከዛ እንግዲህ አባሮታል። እንግዲህ ሌላ ሰውዬ ተጨምሮ ማለት ነው። ኤኒዌይዝ ቀጣውን አብረን እናያለን። መልካም ቆይ። እንግዲህ ኪራም ደግሞ ከቅዱስ ዘንድ መጥቶ ወደ ቤቱ መጥቶ ነበረ። ነገር ግን ሲመጣ ያገኘው ኒናም ብቻ ነው። ኒናም ደግሞ እስቲ ተነሽና ውሃ ስጭኝ እንኳን ደህና መጣህ ሳትል ስትቀባጥርበት እንደው እንደታደርክ ማለት አይቀርምም ቅድሚያ ብሎ ሲላት፣ አድርህንማ አረጋግጫለሁ አድርህ አይደል የመጣኸው ቅዱስ ይነግሮኛል ትለዋለች። እስቲ ተነሽና ውሃ አንጭልኝ ሲላት፣ እንግዲህ እንደተለመደው ማለት ነው እሷም ለመነሳት ብትሞክር እግሯን ታማ አገኛት ማለት ነው። እግሯን ደግሞ ምን ሆነሽ ነው ምን አባሽ ሆነሽ ነው ደግሞ ምናምን ሲላት፣ አይ ሌባ ገብቶ ነበር 1-4 ሌባ ገብቶ እንደዚህ አረጉኝ፣ በዛ ወጥቶ በዚህ ወርዶ 30 ዲግሪ 300 ዲግሪ ምናምን እያለች ስትቀባጥርበት ተነስቶ ጥሏት ሄደች ማለት ነው። አይኒና እንደ ስታስቂ አዎ ቆንጆ ደራሲ እኮ ነሽ አንቺ ሲጀምር ማለት ነው። በጣም ነው ፈታ የምታደርገው የምር ደግነት እሷ ፈታ ታደርጋቸዋለች በካራክተሯ እዛ ፈታ ታደርጋቸዋለች። በጣም ፈታ ነው የምታደርገው የምር። እንዴት ነው ወሬው ዝም ብሎ ረጅም ሆኖ የሚመጣላት ምስገርም ሰው ነች ባይዘው ወይ። ለማናቸውም እንግዲህ እሱም ደግሞ ተነስቶ ክላሱ ይሄድና ለምንድን ነው ደስታ የራቀኝ? ለምንድን ነው ከጎኔ ሰው የተለየኝ የመሰለኝ? ለምንድን ነው ብቸኝነት የሚሰማኝ? ወይም ደግሞ ለምንድን ነው ደስታ የራቀኝ? ለምንድን ነው ሳቅ የራቀኝ? ለምንድን ነው የተለየኝ
የሆነ ሰው የተለየኝ የሚመስለኝ ማናት? እሷ ግን ይመስለኛል ጽናት ናት። ቆይ እሷ ደግሞ ከመቼ ወዲህ ነው ህይወት የገብታ እሷ የራቀች መሰለኝ? ሰው የራቀኝ ይመስለኛል፣ ቀርቦ የራቀኝ ይመስለኛል። ወይም ደግሞ ሰው ከኔ ጋር በነበረበት ወቅት በቃ እኔ ጋር የነበረ ሰው የተለየኝ ይመስለኛል እያለ ብቻውን ሲያወራ ነበር ማለት ነው። እንግዲህ ጽናት ናት እንዴ? ጽናት ከመቼ ወዲህ? እሺ የተሰደች እያለ ከራሱ ጋር ጦርነት ከፍቶ ነበር። እንግዲህ ራሱ ወይም እሱ ማን አሸነፈ የሚለውን እናያለን ማለት ነው። ደውዬ መቼስ ወደ ስራሽ ተመለሽ አልላትም። ኧረ እኔ ክብሬንማ ዝቅ አላደርግም፣ አልደውልም። ሲጀመር እስከ ዛሬም የራሷ ህይወት ሊኖራት ይችላል። እንዴት አድርጌ ነው እንደዚህ የማደርገው እያለ ከራሱ ጋር እየተሸማገለ ይገኛል። ቅንጭላቴ ማመንና መቀበል ቢያቅተውም እየናፈቀኝ ትገኛለች። በጣም ናፍቃኛለች። መናገር ግን አልፈልግም። እሷም ዘንድ ይሄ ሀሳብ ሊኖር ይችላል እያለ እንግዲህ ማን ያሸንፋል ከሱና ከስሜቱ ወይም ደግሞ ካነጋገሩ የሚለውንም እናያለን። አረገራ በዚህ ሁኔታ እንግዲህ ያው ግራ እየተጋባ ይገኛል። ኪራ ግራ ያጋባውም የፂ ፍቅር ነው፣ የፂ መሀል ነው፣ የት ናት፣ በምናት እንዴት ነው ማስታወሰው እያለ ባለበት ሁኔታ ምንም ማንም ሰው ሊረዳውም ወይም ደግሞ ካጠገቡ ሊመጣም አልቻለም። ምክንያቱም እነሱም ሰልችተዋል። በራሱ ጊዜ ማስታወስ አለበት ብለው ስላሰቡ ሰልችተዋል ማለት ነው። እንግዲህ ጽናት ደግሞ ገጠር ላይ ፏ እያለች ትገኛለች። ያው እሷም ማዝናለች ግን ጽናት እንግዲህ ገጠር ሄዳ ገጠር እናገባሻለን ብለው የተጠማጠሟት ሰዎች የገጠሬዎቹ እያንዣበቡባት ይገኛሉ። እንግዲህ ምን እናድርጋት፣ ምን እናቅድባት፣ ምን እናርጋት እያሉ ሌላ ቻሌንጅ ደግሞ ሌላ ችግር ሊፈጥሩ ተነስተውባታል ማለት ነው። እንግዲህ ጽናቱን ይስጣት ማለት ነው። እዚህም ደግሞ በህልሙ ጽናት ይላል ኪራ። አይ እድልህ ልጄ፣ ይሄ ልጅ ምን ሆነ ብላ ኒና ደግሞ ስትሄድ ያንን እግሯን እንከስ እያለች እንግሻውሻ እያለች ሄዳ ምን ሆኖ ነው ይሄ ልጅ እንዴ? ምን ሆነህ ነው አንተ? ምን ሆነህ ነው ስትል እጇን ይዞ ጽናት የት ልትሄጂ ነው? እንዳትሄጂ ትወርቂያለሽ፣ እንዳትሄጂ እያለ በህልሙ ከዛ ድንገት ብድግ ይላል። እንዴ አንተ ምን አባክ ሆነህ ነው ጽናት ሲል ስለሰማችሁ ምን አባክ ሆነህ ነው ብላ ስትለው እንዴ ጽናትን እኮ ገደል ወረወሯት እያለ ያወራል ማለት ነው። ሚስኪን እንዴ እጇን ተምታጣምባት እዛው ገደል ቢወረውሯት ይሻላል። እንደዛ አድርገህ እንዴት እናድርገህ እንዳጣመንከው እጅን ትልና እስኪ ልደውልላት ይላል። ሊደውልም ሞክሮ ነበር ግን ለምንድን ነው የምደውልላት በኋላ ደውልላታለሁ ብሎ ተዋት ማለት ነው። ቢደውልላት አሪፍ ነበረ አይመስላችሁም ጋይስ? እንግዲህ ገጠር ያሉት ሰዎች ምን አስበው ነው እንደ አዲስ ምን ይዘው ነው? እንዴት ነው ጽናትን እንደዚህ ሊሏት የቻሉት? ኪራስ ሊሄድ ነው ሊቀር ነው የሚለውንም አብረን እናያለን ማለት ነው። ሀባይ ጽናት ገጠር እንደ ባለፈው እንግዲህ እዛ እንጨት ላይ ቁጭ ብላ እያሰበ ትገኛለች። አዝናለች። በጣም ነው ያዘነችው። ኪራ ረስቶኛል እያለች በሀሳብ ላይ ናት። እንግዲህ ዴቭ ደግሞ ከወደ ኋላዋ ሲመጣ ለማስደንገጥና እሷን ነቃ ለማድረግ የሚያደርገውን ጥረትና እንዲሁም ደግሞ የሚያደርገውን ነገር ሁሉ እሷ ፈገግ እንድትል ለማለት ቢሞክርም ዴቭ አይቻለሁ ብላለችው። ነገር ግን እስካሁን ኪራ አልደወለም ወይ ሲላት አልደወለም፣ ረስቶኛል በቃ እና ምን ይሻላል ብሎ ሲላት ተስፋ መቁረጥ። አይ ተስፋ መቁረጥ የለብሽም አሁንማ ገና ምን አይተሽ ነው? ገና ተስፋ መቁረጥ የለብሽም። ተስፋ ማድረግ በሚገባብሽ ሰዓት ለምን ተስፋ ትቆርጫለሽ ብሎ ያጽናናታል። ነገር ግን እዚህም ደግሞ ልክ እንደሷው ኪራ ደረጃ ላይ ቁጭ ብሎ ተክዞ ይገኛል። ሁለቶችም አንድ አይነት ስሜት ነው ያላቸው። ኒናም እንግዲህ እግሯን ሰቅላ ወደታች ትመጣና እዚህ እኮ ነበረች የምትቀመጠው ብላ ታስታውሰዋለች። እኔ የምልህ ደወልክ እንዴ? ለምንድን ነው የምደውለው? እኔ እኮ አሰሪዋ ነኝ። ግን ቆይ እስቲ አንድ ነገር ልጠይቅሽ፣ እሷ ለእኔ ታስባለች ምናምን አይነት ነገር ቀላል ታስባለች እንዴ? ሲኮ እንደምን ነው የምታየኝ ብሎ ይጠይቃታል። ሲፈጣም ነው የምታስብልህ። እንዲያውም ሲጀመር ስትሄድ ኒናዬ ኪራዬን አደራ ብላ በጣም አደራ ብዝታብኝ ነው ሄደችው። ሲጀመር እባክሽ አንቺ አላምንሽም፣ አንቺ ቱልቱላ ነሽ
ይልና ዞር ብሎ ሲተዋት፣ ነገር ግን ኒናም ደግሞ የፂን ተልእኮና መከታ መሆኗን ለማሳየት ይሄው ምልላ ያለው ትልና ትነግረዋለች ማለት ነው። በደምብ ብቻ እስቲ ደውልላት፣ እስቲ ጭክን ብላ ብቻ ምን ልበላት ደውለህ ብቻ በሮች ከብቶች እንዴት ናቸው፣ ገጠሩ እንዴት ነው፣ ብቻ ጫጩቶችም እንዴት ናቸው ብለህም ቢሆን ደውለህ ንገራት ብላ ትማጸናለች። እሷም ደግሞ ምክንያቱም ተልእኮ አላት እነሱ እንዲገናኙ የምታደርገው ጥረት ጥግ ድረስ ስለሆነ ማለት ነው። ወይ ጉድ! የምሩ አማት ደግሞ የአማት ቀናተኛ የልጅ ቤት ያፈርሳል። እንዲህ ቆይ ምን ሆና ነች ሴትዮ? በቃ አስወጡልን። አይመስላችሁም ጋይዝ? ኦዲየንስ ማለት ነው። እቺ የናሆሜ እናት መውጣት አለበት በቃ ከካራክተር ዞር ትበልልኝ። እንዲ እርግዝናዋን እንደው እንትን ልትልባት ነው እንዲ ግዝህ የምትላት አንቺ መንደር ለመንደር እየሄድሽ ምናምን እንዲ ቆይ ለምንድን ነው እንደዚህ ሁሉ ጊዜ እንትን የምትለው? ቤትን ጥለሽ ለምንድን ነው የምትሄጂው? እያለች ስታሰቃያት ነበር። ዛሬ ስፊቷም ሰኒ አለች። ሰኒም ጉዷን እየሰማች ነው። አረ ምን አይነት እስራት ውስጥ ነው ያለሽው እያለች ስታጽናናት ነበረ። ወይ ምሩ ምን ያገባች በፈጣሪ ምን ሆና ነው? ሴትየቱ ያማታል እንዴ? ቆይ እሷ ናት ባሊቱ ወይስ ልጇ? ልጇንም ከሆነ ጊዜ በኋላ ለብዴት ሳሰጠው አትቀርም። እሱንም አብረን እናያለን። እንግዲህ ምሩ ደግሞ በጣም በሷ የተነሳ ስታለቅስ ነበረ፣ ስትጸልይም ነበረ። ወይ ምሩ ለቅሶና ነፍሰ ጡር አይነፋም። እንግዲህ እሷም ደግሞ ብዙ ነገር በጓደኛዋ ፊት ተናግራ ትሄዳለች። እሷም አንገቷን ደፍታ ዝምና ያለችው ምክንያቱም መሆንም ስላለበት ራሷ ጉዳይ ታውራ። እኔ ተወደድኳት ዝንጀሮም ተሆነ የሚባል ነገር አለ አይደለ? ከዛ ስታለቅስ ደግሞ ባልተብየው ከች አይደላችሁ። ምን ሆነሽ ነው? ለምንድን ነው እንደዚህ የምትሆኙ? ሲጀመር እሱ እንድታለቅስም አይፈልግም ማለት ነው። ኤኒዌይስ እሱንም አብረን እናያለን ወደፊት። ቆይ ምን ሆና ነች ሴትዮ? ያማታል እንዴ? ወይ ምሩ ስታለቅስ ስላገኛት ምን ሆነሽ ነው ምናምን ሲላት ተቃወርቆብኝ ነው ተሰብሮብኝ ነው ምናምን የማይመስል ወሬ እውነቱን ንገሪኝ ይላትና እውነቱን ተናግረዋለች ማለት ነው። እሷም እኔ እናትህ ከአቅሜ በላይ እየሆነች ነው፣ መናገር አልፈለግኩም ነበር፣ ነገር ግን ዛሬ ጠናብኝ እስከ አጥንቴ ሄዷል ትለዋለች ማለት ነው። እንግዲህ ቅድም እንዳልነው የአማት ቀናተኛ በሚለው ማለት ነው ተነስቶ ጥሯት ሄዶ እናቱ ቤት ሄደ ማለት ነው። ድንገት ገባ። እንዴ ምን ሆንክ ልጅ ይለዋል። አባትዬው ደግሞ እማ ብሎ ይጣራል ማለት ነው። እንግዲህ ምንድነው ያልሻት? ማነው ሚስቴ ምንድነው ያልሻት ብሎ ከዛሬ በኋላ ብትናገርብኝ አልፈልግም፣ እንድትናገሪያት አልፈልግም፣ በጣም ታገዝኩሽ ብሎ ይነግራታል ማለት ነው። እንግዲህ የጽናት የገጠሮች ጮኞቿ ደግሞ ማለት ነው ወይ ፈጣሪ ምን ላይ ናት ልጅህ ብሎ ይጠይቀዋል። አንተ ምን ወጣ ሲጀመር የደገስ ነው እኛ ብሎ የጽናት አባትን ሰውየው የድሮው ጮኛዋ ማለት ነው እኔ ካሳ ከፍያለሁ፣ አሁን በሽማግሌም በሁሉም ነገር ተስማምተን ካሳ ተከፋፍለናል፣ እዲያው አልቋል፣ ስለዚህ ምን አባህ ነው የምትለው ብሎ ይመልሰዋል ማለት ነው። ነገር ግን ደግሞ እሱን አብረን እናያለን ይልና እሷ ግን ምን ላይ ናት ብሎ እንደ አዲስ ይጠይቃል ማለት ነው። ነገር ግን ምን አገባህ? ምንም አያገባህም ብሎ ሲነግረው አትናደድ፣ ሰርጓን ሳትበላ እንዲያታረጅልና ይስቅበትና ይሄዳል። ጉድ ነው እንግዲህ። ኬራም ደግሞ እንደምንም ብሎ አምጦ ደወለላት። እሷም ሲደውልላት በጣም ደስ አላት። ዋው እሷም ደግሞ ድሮ ያለችበት ሁኔታ ላይ ሆና ስታወራው በጣም ደስ አለው። ዶሮው እንቁላል ጣለ። በሮቹ ደህና ናቸው፣ እናንተ ጋር እህል ይበቅላል ምናምን እንግዲህ ህልም ያየውንም ነገራት። ከዛም በኋላ ደግሞ ህልሙ ምን ነበር ልፍታለህ ንገረኝ ብላው ነበረ። ነገር ግን ህልሙንም ነገራት እና ለቀከኝ ወይ ስትለው አይ አልለቀኩሽም ብሎ ነገራት ማለት ነው። በነገራችን ላይ እሱም በጣም
አሁን ሰላም አገኘሁ ብሏል ማለት ነው። ኧረ ለዚች ነው እንደዛ አምጦ እንደዛ ሽምግልና። ኧረ ጉድ! ለማናቸውም ደውሎላት ነበር፣ ህልሙንም ነግሯታል። እንድትመጣም ብላ ነግረዋለች። ትቀበይኛለሽ ብመጣ ብሏት ነበረ። ኧረ በደስታ ነው የምቀበልህ ብለዋለች። እንግዲህ ህልም ያሳየው የድሮዎቹ ፍቅረኞቿ እዛ ገጠር እያንዣበቡባት ስለሆነ ምናልባት ያንን አስመልክቶ ያሳየው ህልም ነው ይመስላል ማለት ነው። በዶሮቹ ወለዱ ያላለም እንግዲህ ኒና ኒና ያለችውን ነገር ሁሉ ብሏል ማለት ነው። ኒና ይመችሽ የጽናት መከታ። ኒና ጎብዛለች ማለት ነው። ህልሟ ተሳክቷል ማለት ነው። እንግዲህ ሊሄድም ይችላል የሚለውን ነገር ላይሄድም ይችላል የሚለውንም እናያለን። ኪራ ሲደውልላት ያሳየችው አክት እንግዲህ ይሄን ይመስላል ማለት ነው። እሱም ደግሞ ህልሙን ለመፍታት ሲጠይቃት ህልምን ልምበል ስትለው ድጋሚ ባላይ ሲላት ለማየት ከፈለክ ደግሞ ለምን አትመጣም ብለዋለች ማለት ነው። እንግዲህ ትቀበኛለች ብመጣ? አዎ በደስታ ነዋ ብሏ ስልኩን ይዘጋጋሉ ማለት ነው። እንግዲህ ሲደውልላት ያሳየችውን ወይም ያየነውን አክት አብረን እናያለን። እሱም ደግሞ ጽናት ደውሎላት እንደነበረ ለቅዱስ ሲነግረው ቅዱስ ደግሞ ጽናት ብትመጣ ብላይ ነበር ብሎ ሲጠይቀው እና ለምን አትሄድም ብሎት ነበረ። እኔ እኮ አሰሪዋ ነኝ፣ አሁን ሲታመሙ ያልሄድኩ ሰው አሁን ሂጄ ምንድን ነኝ? ምንስ ልላት ነው? እንዴትስ ነው የምሄደው ብሎ ይነግረዋል። ስለዚህ ላያችሁ መጣሁ ገጠሩን አፍቆኝ በቃ እንደዛ ነገር በላቸው ብሎ ይነግረዋል። ለምን አንተ ጋር አንሄድም ሲለው እኔ አልችልም ብሎ ይነግረዋል። ምናልባት ናሆም ይዞህ ቢሄድ ወይም አብራችሁ ብትሄዱ ደስ አይልም ወይ ብሎ ሲጠይቀው ናሆም ሚስቱ ነፍሰ ጡር ናት፣ በዛ ላይ ስራ አለው ሲለው ሰን ያለች የሚለውን ነገርም አብራርቶለታል። እስኪ ላስብበትና ከኔም ጋር ችግር የለውም ብሎ ቅዱስም ይስማማል ማለት ነው። ጋይዝ እንግዲህ ኪራ ወደ ጽናት ዘንድ ይሄዳል አይሄድም? መቼ ነው እሱ የሚሄዱት? እንዴት ነው እሱ የምትቀበለው? የጽናት ገጠር ያሉ ጮኞች እንዴት እየሆኑ ነው? ምንስ እያሉ ነው? ኪራን ሲያዩ ምን ይላሉ የሚለውን ነገርም አብረን ወደፊት እናያለን ማለት ነው። እንግዲህ ዛሬ በዚህ መልኩ ውለዋል ወይም ደግሞ አይተናቸዋል ማለት ነው። እሱም ደግሞ ለመደወል ያንን ያህል የተንቀጠቀጠውን እሷም የሚደውለውን ወይም ደግሞ ስልኩን ስትጠብቅ የነበረውም ተስፋም ቆርጣ ወደ ተስፋ መቁረጥ እየተዘጋጀችበት ባለ ጊዜ እንግዲህ ተስፋ ትቁረጭ እንዲህ ነው። በዚሁ አጋጣሚ እንግዲህ ኒና ያሳየችው አክት ለእሷ ብዙ ነገር ጠቅሟታል ብለን እናስባለን ማለት ነው። እንግዲህ ኪራ ደውሎላታል። ደውሎ በሚቀጥለው ቀን ደግሞ ገጠር ይሄዳል። ገጠር ያሉ ጮኞቹና ዴቭ ምን እንደሚሰሩ ወይም ምን እንደሚፈጥሩበት ከከተማ ወደ ገጠር ሲሄድ የሚጠብቀውን ነገር ጽናት ዘንድ ያለውን ነገር አብረን እናያለን። የጽናት አባት ምንድን ነው የሚያደርግለት? ወይም የጽናት አባት እሱ ነው ይቅርታ የሚጠይቀው ወይስ እሷ ናት ይቅርታ? ማነው እሱ ነው ይቅርታ የሚጠይቀው? ማለት የትኞቹ ናቸው? ያስታውሳል ከዚህ በፊት መሄዱን? እንዴትስ ነው እዛ ጋር የሚገናኙት? ወይስ የሆነ ነገር ተፈጥሮ ወይም ደግሞ ኒና ወድቃ ነበር፣ ኒና ብሶባት እሷ ልትመጣ ነው የሚለውንም አሁን ወደፊት እናያለን ማለት ነው። አብራችሁን ዘና ፈታ እያልን ሰብስክራይብ እያደረጋችሁ አብራችሁ ጠብቁን ማለት ነው። ዘና በሉ በእናታችሁ፣ ኧረ በእናታችሁ ተውትና ሁሉም ዘና ፈታ በሉልኝ። ሆይ ጉድ! በነገራችን ላይ ምንድን ነው የዘንድሮ ድራማ ከመብዛቱ የተነሳ የማይቆይበት ተከታታይ ሆኖ የማይቆይበት ነገር እዛም መክፈት ምንድን ነው እንዴ? ማን ነው እንዴ? ምነው ተውና። ጽናት የሚለው ድራማ ግን በጣም ቆይቷል። ኦልሬዲ አሁን 1 አመት ሆኗታል። እኔ ስለማልከታተል ነው እንጂ 1 አመት ከምናምን ሆኖታል ማለት ነው። ግን ሲቆይ ይሻላል አይደል? ምንድነው ቢጭ የምታረጉት እናንተ? አድርሱልኝ ይሄን ቪዲዮ ቆርጣችሁም ቢሆኑ። ለነገሩን ያልፈርድባቸውም ኢትዮጵያ ውስጥ መንግስት ስራ መቀጠሩን ስላቆመ ያላቸው አማራጭ እዛም ከፍቶ ፊልም መስራት ነው። በነገራችን ላይ 3-4 ጓደኛ እየሆኑ ፊልም ይከፍታሉ ማለት ነው።
ከዛም በኋላ ደግሞ ሰው ይጨምራሉ። በቃ ያኔ ኮንታክት እየሆኑ እየሰሩ ነው። እኔ አልፈርድባቸውም፣ ይስሩ በእናታችሁ። እናንተም ዘና ፈታ በሉ። ኤኒዌይስ የዛሬው ቪዲዮ ይሄን ይመስላል። ሀባይብ አብረን ፈታ እያልን እናያለን ማለት ነው። መልካም ውሎ። ፈጣሪ በያላችሁበት ዓለም ዳርቻ በሙሉ ሰላማችሁ፣ ጤናችሁ ብዝት ይበልልኝ። መልካም ሆኖልኝ በድጋሚ እስከምንገናኝ በሌላ ቪዲዮ ተመልሼ እስከመጣ ድረስ ላይክ እና ሰብስክራይብ አድርጉኝ። አይከፈልበትም። መልካም